ሰላም የተወደዳችሁ ሆፕ አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ሆፕ አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትን በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች መጠቀም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች መጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማርን እንገኛለን። እንዲሁም በተለያየ ምክንያት ሳትማሩ ለቀራችሁ ገና ከመሰረቱ ከጅምሩ እያስተማርን እንገኛለን። እንግዲህ በዛሬው ትምህርታችን አጫጭር አረፍተ ነገሮችን በቀላሉ መንገድ እንዴት አድርገን ነው አገጣጥመን ማንበብ መጻፍ የምንችለው የሚል ትምህርት ነው ዛሬ የምንመማረው። ለዚህ ቪዲዮ አዲስ ስለሆናችሁ ላይክ፣ ሸር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከ መጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። እንግዲህ በዛሬው ትምህርታችን አጫጭር አረፍተ ነገሮችን በቀላሉ መንገድ እንዴት አድርገን ነው ማንበብ መጻፍ የምንችለው የሚል ትምህርት ነው ዛሬ የምንመማረው። በተለይ ጀማሪ ለሆናችሁ በመጀመሪያ ደረጃ ምንድነው ፊደላትን ወይም ሆሄያትን መለየት ነው። ከዛ ፊደላትን ወይም ሆሄያትን ከለየን ቃላቶችን አገጣጥመን ማንበብ ነው። ከዚህ ጋር በቃላት ደረጃ እናነባዋለን፣ ከዛ በአረፍተ ነገር ደረጃ እናነባለን። ብዙን ጊዜ እያንዳንዱ ምንድነው የምንቸገረው ፊደላትን ከፊደላት መለየት ነው። ፊደላትን ከፊደላት ቤተሰባቸውን ከለየን በቀላሉ መንገድ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። እያንዳንዳቸውን ከየትኛው ቤተሰብ እንደመጣ የማን ቤተሰብ ነው፣ ስንተኛ ድምፅ ነው የሚለውን ቅርጻቸውንና ድምፃቸውን ከለየን በቀላሉ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። እንግዲህ ከዚህ ጋር የመጀመሪያው በራስ መተማመን ለውጥ ነው ይላል። በአንድ ላይ ስናነበው እንግዲህ እዚህ ጋር በራስ ይላል። ይሄን የራሱን በራስ ብለን እናነባዋለን በቃል ደረጃ ማለት ነው። በራስ ከዛ መተማመን ለውጥ ነው ይላል ነው። እንግዲህ በቃላት ደረጃ ከፋፍለን ካነበብን በኋላ አረፍተ ነገር ደረጃ አገጣጥመን እናነባለን ማለት ነው። ጠቅለል አድርገን ስናነበው በራስ መተማመን ለውጥ ነው ብለን በዚህ መልኩ ማንበብ መጻፍ እንችላለን ማለት ነው። በራስ የምንተማመን ከሆነ ለውጡ ከራሳችን ይጀምራል ማለት ነው። በራስ መተማመን ለውጥ ነው ብለን በዚህ መልኩ ማንበብ መጻፍ እንችላለን። ቀጣይ ደግሞ ተስፋ የህይወት ብርሃን ነው ይላል። በአንድ ላይ ስናነበው ተስፋ የህይወት ብርሃን ነው ይላል። ተስፋ የህይወት ብርሃን ነው። ተስፋ የህይወት ብርሃን ነው ብለን በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ተስፋ ሁልጊዜ ምንድነው? የህይወት ብርሃን ነው ማለት ነው። ቀጣይ ደግሞ ማንበብ የሰውን አእምሮን ያሰፋል። በአንድ ላይ ስናነበው እንግዲህ ማንበብ የሚለውን የራሱን እናነባለን። የሰውን አእምሮን ያሰፋል። እንግዲህም በቃል ደረጃ አነበብነ ማለት ነው። የራሱን ከዛ ጠቅልል አድርገን እናነባለን። ማንበብ የሰውን አእምሮን ያሰፋል። ማንበብ የሰውን አእምሮን ያሰፋል ብለን በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ማንበብ ሁልጊዜም ቢሆን የሰውን አእምሮን ያሰፋል ማለት ነው። አእምሯችን እንዲሰፋ ምንድነው ማንበብ ነው የሚጠበቅብን ማለት ነው። የተለያዩ ነገሮችን ስናነብ እውቀታችን ይጨምራል፣ አእምሯችንም ይሰፋል ማለት ነው። ቀጣይ ደግሞ እውቀት የጨለማ ብርሃን ነው ይላል። በአንድ ላይ ስናነበው እውቀት የጨለማ ብርሃን ነው ይላል። እውቀት የጨለማ ብርሃን ነው ብለን በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። እውቀት የጨለማ ብርሃን ነው። ሁልጊዜም ቢሆን እውቀት የጨለማ ብርሃን ነው ማለት ነው። ቀጣይ ደግሞ መልካም ቃል ልብ ይፈውሳል። በአንድ ላይ ስናነበው መልካም የሚለውን የራሱን እናነባለን። መልካም ቃል ልብ ይፈውሳል። በአንድ ላይ መልካም ቃል ልብ ይፈውሳል። መልካም ቃል ልብ ይፈውሳል ብለን በቀላሉ መንገድ በዚህ መልኩ አገጣጥመን
ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ አላማ ያለው ውጤት ያገኛል። በአንድ ላይ አላማ ያለው ውጤት ያገኛል ይላል። እንግዲህ በዚህ መልኩ የራሱን ካነበብን በኋላ አንድ ላይ እናነባለን ማለት ነው። አላማ ያለው ውጤት ያገኛል። አላማ ያለው ውጤት ያገኛል ብለን በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን፣ ቀለል ባለ መንገድ ማለት ነው። ቀጣይ ደግሞ እዚህ ጋር ውጤት ተስፋን ያበረታታል። በአንድ ላይ ስናነበው ውጤት ተስፋን ያበረታታል ይላል። በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ እዚህ ጋር ስኬት የልፋት ውጤት ነው። በአንድ ላይ ስኬት የልፋት ውጤት ነው ይላል። ጠቅለል ስናደርገው እንግዲህ ስኬት የልፋት ውጤት ነው፣ ስኬት የልፋት ውጤት ነው ብለን በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ስኬት ሁልጊዜም ቢሆን ምንድነው? የልፋታችን ውጤት ነው ማለት ነው። ስኬት የልፋት ውጤት ነው። ቀጣይ ደግሞ በትዕግስት ሁሉም ያልፋል። በአንድ ላይ በትዕግስት ሁሉም ያልፋል ይላል። በአንድ ላይ በትዕግስት ሁሉም ያልፋል ብለን በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ እዚህ ጋር ተስፋ የህይወት ክንፍ ነው ይላል። በአንድ ላይ ተስፋ የህይወት ክንፍ ነው። በአንድ ላይ ተስፋ የህይወት ክንፍ ነው። ተስፋ የህይወት ክንፍ ነው ብለን በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ እውነት ሁል ጊዜ ታሸንፋለች። በአንድ ላይ እውነት ሁል ጊዜ ታሸንፋለች። እውነት ሁልጊዜ ታሸንፋለች። እውነት ሁልጊዜም ቢሆን አሸናፊ ነው። እውነት ሁልጊዜም እውነት ነው ማለት ነው። ቀጣይ ደግሞ ጊዜ ከወርቅ በላይ ነው ይላል። በአንድ ላይ ጊዜ ከወርቅ በላይ ነው። ጊዜ ከወርቅ በላይ ነው ብለን በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን በቀላሉ መንገድ ማለት ነው። ቀጣይ ደግሞ እዚህ ጋር ውጤት የጥረት ፍሬ ነው። በአንድ ላይ ውጤት የጥረት ፍሬ ነው። በአንድ ላይ ስናነበው ውጤት የጥረት ፍሬ ነው። ውጤት የጥረት ፍሬ ነው ማለት ነው። ሁልጊዜም ቢሆን ውጤት ምንድነው? የጥንካሬ ወይም የምንለፋው የጥረታችን ፍሬ ነው ማለት ነው። ቀጣይ ደግሞ ጥንካሬ አላማን ያሳካል። በአንድ ላይ ጥንካሬ አላማን ያሳካል ይላል። በአንድ ላይ ስናነበው ጥንካሬ አላማን ያሳካል ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። እንግዲህ በዚህ መልኩ አጫጭር አረፍተ ነገሮችን በቀላሉ መንገድ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። እንዲሁም በተለያየ ምክንያት ሳትማሩ ለቀራችሁ ገና ከመሰረቱ ከጅምሩ እያስተማርን እንገኛለን። ፊደላትን ወይም ሆሄያትን ለይታችሁ አገጣጥማችሁ ለማንበብ ለመጻፍ ለተቸገራችሁ ገና ከመሰረቱ ከጅምሩ እያስተማርን እንገኛለን። በቀጣይ ቪዲዮአችን እስክንገናኝ መልካም ጊዜ፣ መልካም ቆይታ